አጋንንት የሚወጣ በምንድነው? በኃይልና ስልጣን ነው። ታምራት የሚሆነው በምንድነው? በኃይልና ስልጣን ነው። ኃይልና ስልጣን ሰጣቸው። አንድ ሰው ኃይልና ስልጣን ከሌለ ምንም ነገር ማድረግ አይችልም። ሰይጣን ዞር ብሎ ሲያይ ኃይልና ስልጣን አለ ሰው ያውቃል። ሰዎች ኃይልና ስልጣን ከሌላቸው እጃቸው ለታምራት አይሆንም። ታምራት የማይሆን ከሆነ ተስፋ ይቆርጣሉ። ለዛ እኮ ነው ኢየሱስ ክርስቶስ ምን ያደርገው? መጀመሪያ ጊዜ ከመላካቸው በፊት ምንድነው ሰጣቸው? ኃይልና ስልጣን ሰጣቸው። ኃይልና ስልጣን ማለት እኮ ጌታ እንድታውቁ ነው። ኢየሱስ እንድታውቃችሁ ምን ያስፈልጋል? ኃይልና ስልጣን ያስፈልጋል። እሱ እንድታውቁ ማለት ራሱ እኮ እሱ ለማወቅ ኃይልና ስልጣን ያለው ሰዎች እኮ ዛሬ ሰባኮች ነገ ካዶች ናቸው። ዛሬ ሰባኪ ነገ ካዲ። ዛሬ ኢየሱስ እንደሆነ የሚመሰክራችሁ መንፈስ ይሰጣችኋል። እስኪ እንጸልይ። ሁላችሁ ያላችሁበት አንገታችሁ ዝቅ አድርጉት። እግዚአብሔር ሆይ አመሰግናለሁ። ስለሰጠ ጊዜ ተባረክ። እንወዳለን፣ ካንተ እንማራለን። በጌታ በኢየሱስ ስም ስልጣን የሚማሩ ሰዎች ሁሉ ልባቸው ይባረክ፣ መንፈሳቸው ይባረክ። ካንተ እንደተማሩ ወደ አንተ ማደግ ይሁን። በኢየሱስ ስም ጸለይኩት። አሜን። ሁሉ ሰዎች የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 9 ቁጥር 1 አውጡት። ዛሬ ስለ ኃይልና ስልጣን ነው የሚያስተምረው። ኃይልና ስልጣን ምንድነው? ኃይልና ስልጣን ምን ያስፈልጋል የሚባሉ ሰዎች መወርድ ግን ከዚህ ትምህርት ውስጥ ማየት አለባቸው ብዬ አምናለሁ። ሉቃስ ምዕራፍ 9 ቁጥር 1 12ቱ ሐዋርያት በአንድነት ወደ እርሱ ጠርቶ አጋንንት ሁሉ ላይ ደዌም ይፈወሱ ዘንድ ኃይልና ስልጣን ሰጣቸው። ምን ያወጡ ዘንድ? አጋንንት ሊያወጡ ዘንድ፣ ደዌም ይፈወሱ ዘንድ። አዮ ደዌም ይፈወሱ በምንድን ነው? በኃይልና ስልጣን ስለሆነ ነው። አጋንንት የሚወጣ በምንድን ነው? በኃይልና ስልጣን ነው። ታምራት የሚሆነው በምንድን ነው? በኃይልና ስልጣን ነው። ኃይልና ስልጣን ሰጣቸው። አንድ ሰው ኃይልና ስልጣን ከሌለ ምንም ነገር ማድረግ አይችልም። ሰይጣን ዞር ብሎ ሲያይ ኃይልና ስልጣን አለ ሰው ያውቃል። ምክንያቱም ለምንድን ነው ኢየሱስ ክርስቶስ ኃይልና ስልጣን ሰጣቸው? እንዳይዋረዱ። ሰዎች ከውርደት መንደር የሚወጡም ኃይልና ስልጣን ሲኖራቸው ነው። ምክንያቱም ኃይልና ስልጣን ካላችሁ አትዋረዱም። ኢየሱስ ጌታ ነው። እና ኃይልና ስልጣን ምን አድርጋቸው? ሰጣቸው። አጋንንትም ሊያወጡ ዘንድ፣ ደዌም ሊፈወሱ ዘንድ፣ የእግዚአብሔር መንግስት እንዲሰብኩ፣ ደዌዎቹም እንዲፈወሱ ምን አድርጋቸው? አዮ የእግዚአብሔር መንግስት ለመስበክም ኃይልና ስልጣን ያስፈልጋል። አሜን ነው ወይ? አዮ የእግዚአብሔር መንግስት ሊሰብኩ ዘንድ ደዌዎችም ሊፈወሱ ዘንድ ምን አድርጋቸው? ላካቸው። ለመላክም አጋንንት ለማውጣት የእግዚአብሔር መንግስትም ለመስበክም ምን ያስፈልጋል? ኃይልና ስልጣን ያስፈልጋል። ምክንያቱም ኪሳራ ዘመን እንዳይሆን ዓመት አገልግያለሁ ብላችሁ ነገ ቁጭት እንዳይኖር። እኔ 7 ዓመት 20 ዓመት አገልግያለሁ ብላችሁ ነገ ወደ ኋላ እንዳትመለሱ። ሰዎች ኃይልና ስልጣን ከሌላቸው እጃቸው ለታምራት አይሆንም። ታምራት የማይሆን ከሆነ ተስፋ ይቆርጣሉ። ኃይልና ስልጣን ከሌላቸው ቤት ውስጥ እሱ የጸለየ ያለው 7ቱ ሰዎች በሽተኛ ከሆነ እሱም በሽተኛ ከሆነ ከዛም በኋላ ይሰለቻል። ከዛም በኋላ ክርስትና ራሱ ያስጠላል። እኔ የሚያመልከው ኢየሱስ ራሱ ማን ነው ብሎ ፋይናል ላይ ኢየሱስ መጠረጠር ጀመረ። የሚጠረጥሩ ለምንድን ነው? በእጃቸው ላይ በሽተኛ አይፈወስም፣ በእጃቸው ላይ አጋንንት አይወጣም፣ በእጃቸው ላይ ታምራት አይሆንም። እነሱም ችግር ውስጥ ያሉ ለሰዎችም ባለ መፍትሄ መሆን አይችሉም። ከዛም በኋላ ምንድነው? ጥያቄ ውስጥ ይገባሉ። የሚሄዱ መንገድ ልክ አይደለም ይላሉ። አንዳንድ ሰዎች ለምንድን ነው እኔ ሃይማኖቴ ቀይራለሁ የሚሉ ሰዎች ለምታውቃቸዋል? በኃይል ስላልተነኩ ነው። ሰው በኃይል ካልተነካ ሃይማኖት መቀየር ቀላል ነው። ሰው እኮ እኔ ኢየሱስ የሚባል ነገር አላውቅም የሚሉ ኃይል ስላልተነካ ነው። ግን በኢየሱስ በምንድን ነው የሚያውቁ? ሲመቱ ነው የሚያውቁ። ሲመቱ እኮ ያውቃሉ። መጀመሪያ ኢየሱስ የሚባል ይክዳሉ። ኢየሱስ ራሱ ልክ አይደለም ይላሉ። እግዚአብሔር ደግሞ በሁሉ ነገሮች ይተዋል፣ በክብርና በክብሩ ግን ስለማይደራደር ይመተዋል። ሲመታ እጅና እግራችሁ አስሮ እንደ በሽተኛ ቁጭ ሲያደርጋችሁ እግዚአብሔር እንደሆነ ገና ነው የምረዱ። ገና እኮ ነው የምረዱ። ምክንያቱም መጀመሪያ እግዚአብሔር ራሱ እግዚአብሔር አይደለም ይላሉ። መጀመሪያ ማን ነው እስኪ ኢየሱስ ይላሉ። የሆነ ቀን ደግሞ ሲመቱ
ኢየሱስ እንደሆነ ገና ነው የሚገባ። ግን ከጉዳታቸው ተነስቶ ነው ኢየሱስ ማን እንደሆነ የሚረዱ። ለዛ እኮ ነው ኢየሱስ ክርስቶስ ምን አደረገው? መጀመሪያ ጊዜ ከመላእካቸው በፊት ምንድነው ሰጣቸው? ኃይልና ስልጣን ሰጣቸው። ኃይልና ስልጣን ማለት እኮ ጌታ እንድታውቁ ነው። ኢየሱስ እንድታውቃችሁ ምን ያስፈልጋል? ኃይልና ስልጣን ያስፈልጋል። እሱ እንድታውቁ ማለት ራሱ እኮ እሱ ለማወቅም እኮ ኃይልና ስልጣን ያስፈልጋል። ኃይልና ስልጣን ያለው ሰዎች እኮ ዛሬ ሰባኮች ነገ ካዶች ናቸው። ዛሬ ሰባኪ ነገ ካዲ። አሜን ወይ? ኃይልና ስልጣን በድምፅ ስሙ። ዛሬ ብዙ ሰዎች መድረክ ላይ ማይክ ይዞ ሲያገለግሉ ሃሌሉያ ሲሉ አገልጋይ መስላችኋል። ኢሚዲየትሊ ጌታ ሊክዱ ይችላሉ። በሰከንድ ላይ ጌታ ይክዳሉ። እና አላቅም የምትላቸው ራሱ ሊሉ ይችላሉ። አላቅም የሚሉ ለምንድን ነው የሚሉ ተቀጫዋል? ኃይልና ስልጣን ስለሌላቸው አምላክ የሆነ የሚመሰክራቸው መንፈስ አላቸው። ዛሬ ኢየሱስ እንደሆነ የሚመሰክራቸው መንፈስ ይሰጣቸዋል። ሰዎች መቼ ነው የመጨረሻ ግቤ ጨርሼዋለሁ፣ ከዚህም በኋላ ዓለምና ሰይጣን ከኔ ጋራ መፍትሄ የላቸውም ሰው የሚለው የእግዚአብሔር ኃይልና ስልጣን ሲያውቅ ብቻ ነው። ከዛ ውጭ ሰው ጨርሼዋለሁ ዓለም ማለት አይችልም። ምክንያቱም ነገ ወደ ዓለም ይመለሳል። ነገ ይመለሳል እኮ። መድረክ ላይ ሰይጣን ያስጨዋል የምትሉ መድረክ ላይ ማይክ ይዞ የሚዘምረው መድረክ ላይ የሚዘሉ ሰውዬ ነገ ወደ ዓለም ይመለሳል። ወደ ዓለም የማትመለሱ መቼ ነው? ኃይልና ስልጣን ከነካችሁ ወደ ዓለም አትመለሱ። ምክንያቱ ለዓለም አትመቹም። አሜን በል። ሰው ለዓለም የማይመች መቼ ነው? ከዛ ውጭ ሁሉ ስማ፣ ስልጣን ሲያገኙ ወንበር ካገኙ በኋላ ወደ ዓለም ይገባሉ። ገንዘብ ካገኙ ወደ ዓለም ይገባሉ። ገንዘብ ይደልላቸዋል፣ ዝና ይደልላቸዋል፣ ዕውቅና ይደልላቸዋል። ኢየሱስ ራሱ አናቅም፣ ኢየሱስ የሚባለው አላቅም ለማለት ዝና በቂ ነው። ዝና ወንበርሽ ያናገዋል። ዝና ክርስትናሽ ያናገዋል። ዝና ያንተ ዝና ብቻ ሌላ ነገር ተው፣ ሌላ ፎርገት አድርጎ ዝና ብቻ ኢየሱስ አላቅም እንድትል ያደርጋል። ሰው ኃይልና ስልጣን ሲነካ ብቻ ነው በኢየሱስ ላይ መለወጥ የማይችለው፣ በኢየሱስ ላይ ማይቀየር የማይችለው፣ የያዘበት አቋም መለዋወጥ የማይችለው መቼ ነው? ኃይልና ስልጣን ሲነካ ነው። በኢየሱስ ስም ይንካችሁ። አሜን። ለዛ እኮ ሰው ሪቦም አቶም ተቸገሮም ባዶ ሆኖም ሰውማ አቶ ምድር ቤዛ ተቀምጦ ኢየሱስ ላይ መለወጥ የማይችለው መቼ ነው? ምክንያቱም ውስጡ ላይ ያለው ኢየሱስ ብቻ መሪ እንደሆነ ያደርጋል። መንፈሱ ይመሰክረዋል። ሰውየው ገንዘብ የለም ግን ኢየሱስ አለ። ሰውየው ቤት የለም ኢየሱስ አለ። ሰውየው መኪና የለም ኢየሱስ አለ። ሰውየው ጓደኛ የለም ኢየሱስ አለ። ስለዚህ ኢየሱስ እንደሆነ የሚመሰክረው መንፈስ ስላለ ሰውየው በሁኔታም ያለ ሁኔታም በኢየሱስ ላይ አይለወጥም። ዛሬ ይሄ ኃይል ይሰጣቸዋል። ይሄ መንፈስ ይሰጣቸዋል። ከዚህ መንፈስ ትካፈላላችሁ። ከዚህ ኃይል ትካፈላላችሁ። መቼ ነው ሰው ኢየሱስና ሰውየው መካከል ላይ ከሌላ ማይገባ? መቼ ነው? በኃይልና ስልጣን ሲነካ ብቻ ነው። ከዛ ውጭ ካልሆነ ሁሉ ሰው አታላይ ነው። አታላይ ዲፕ አታላይ ነው። መቼ? ቤተ ክርስቲያን ውስጥ ያለው አታላይ ነው። ኳሩም አታላይ ነው። ፓስተሩም አታላይ ነው። ዘማሩም አታላይ ነው። ነብዩም ሐዋርያም አታላይ ነው። ሰው ግቡ መቼ ነው? እቺ የኔ ግብ ነው የሚለው በኃይልና ስልጣን ከተነካ በዛው ቢያገኝም ምንም አይመስልም፣ ቢያጣም ምንም አይመስልም፣ ቢሳካ ምንም አይመስልም፣ ባይሳካ ምንም አይመስልም። በኢየሱስ ስም ኃይል ይንካችሁ። የእግዚአብሔር ኃይል ይንካችሁ። ይሄ እሳት ይንካ። ይሄ መንፈስ በኢየሱስ ስም ያገኝ። ይሄ ስፒሪት በኢየሱስ ስም ያገኝ እና ከአጋንንት ጋራ ጨርሼዋለሁ የሚለው ኃይልና ስልጣን ሲነካ ብቻ ነው። እስከዛ ቤተ ክርስቲያን ውስጥ ስላለ መድረክ ወጥቶ ስለሚዘመር ስለሚሰብክ ፓስተር እንዳይመስላቸው። የሚሰብከው ሰውየው ባኪ ያደርገዋል። ሰው መቼ ነው ከዓለም መንደር የሚወጣ? መቼ ነው ሰዎች ዓለም የሚተው? መቼ ነው ሰዎች በያዙበት አቋም የሚጸና? መቼ ነው ሰዎች ስኬታማ የሚሆነው? በኃይልና ስልጣን ሲነኩ፣ ኃይል ሲኖራቸው ነው። ምክንያቱ ኢየሱስ ማንነት ሰው አይደለም ለሱ የሚመሰክረው። ውስጡ ምን ያደርጋል? ይመሰክረዋል። ውስጡ ምን ያደርጋል? ያወራል። ሰውየው ውስጥ ምን አለው? ሳውንድ አለ። ችግር አለ አይኖ
ማጣት አለ አይኖ ሰውየው ብቻ ነው አይኖ ሰው አጥቷል አይኖ ግን ለአጋንንት እጅ አይሰጥም። ምክንያቱ የበራ እውነት ከሰው ሳይሆን ከሰውየው ውስጥ ነው። እውነቱ የበራ ከሰው ሳይደለም ውስጡ ነው ያለው። ዛሬ ውስጣችሁ ላይ የእግዚአብሔር ኃይል ይገባል። ባንተና ባንቺ ውስጥ የእግዚአብሔር ኃይል ይገባል። በእናንተ ውስጥ የእግዚአብሔር ኃይል ይገባል። እስሙ ሰው ሲሪየስ የሚሆነው መቼ ነው? ኃይል ሲኖር ነው። ካልሆነ ሁሉ አታላይ እመኑኝ። ሲበላም ይክዳል። እመናችሁ ሲበላ ይክዳቸዋል። እየበላ ይክደዋል። ሲለወጥ ይክደዋል። ኢየሱስ ሰው ለመካድ ቀላል ነው። ለመካድ ቀላል ነው። ምክንያቱም ሰዎች ኢየሱስ የማይክዱ መቼ ነው? ኃይል ሲኖራቸው ነው። ሰዎች ውሸት የማይፈርደው መቼ ነው? ኃይል ሲኖር ነው። ሰዎች አመፀኛ የማይሆኑ መቼ ነው? ኃይል ሲኖር። ሰዎች ራሱ ወዳድ የማይሆኑ መቼ ነው? ኃይል ሲኖር ነው። ሰው ኃይል ሲኖር ፈራጅ አይሆንም። ሰው ኃይል ሲኖር ተናጋሪ አይሆንም። ሰው ኃይል ሲኖር ውሸታም አይሆንም። ሰው ኃይል ሲኖር አንዱ ገሎ አንዱ አያነሳም። ሰው ኃይል ያለ ሰው ሁሌ መኖራና ማውጫ በእግዚአብሔር ስር ነው። ኢየሱስ ጌታ ነው። ሉቃስ ምዕራፍ 9 ቁጥር 18 እስካውጡ። ስለዚህ ምን ያስፈልጋል? ኃይልና ስልጣን። ኢየሱስም ለዛ እኮ ነው አገልጋዮቹም ሌላ መንገድ አብሮ አገልግሎት ወጥተን አንዱ ወደ ቸርች አንዱ ወደ ክለብ እንዳይገባ እኮ ነው። መጀመሪያ ቆይ እንዳት ወደ ከዚህ ስትወጡ አለ ከዚህ ስትሄዱቹ ትበታተናላችሁ፣ ነገ ትጣላላችሁ፣ በሐሳብ ትጣላላችሁ። እስማ እኔ ሰብካለሁ ዛሬ ወንጌል እኔ ሰብካለሁ ያላችሁ ትጣላላችሁ። ማትጣሉ መቼ ነው አለ? ኃይል ሲኖራችሁ አትጣሉም። ስለዚህ ከመሄድ በፊት ምን ያስፈልጋል? ኢየሱስ እኮ በዛ ወይ እንዳይበተኑ ብሎ ነው። አንድ መንገድ በወንጌል ወጥቶ አንዱ ወደ ክለብ አንዱ ወደ ጭፈራ እንዳይገቡ ነው። ምክንያቱ አይስማማም። ስጋ ለባሽ እንዴት ይውል? ስጋ ለባሽ እኮ እርስ በርስ አይስማሙ። ስጋ ለባሽ እኮ አይስማማም። እናንተ እዚህ ያላችሁ ሰዎች እርስ በርሱ ራሱ አትስማሙ። ሰው መቼ ነው የሚስማማ? 10 ሚሊዮን ሆኖ መቼ ነው የማይጣለው? 50 ሚሊዮን ሆኖ መቼ ነው የማይጣለው? 100 ሚሊዮን ሆኖ መቼ ነው የማይጣለው? 100 ሚሊዮን ሰዎች ላይ የእግዚአብሔር ኃይል ከወረደ አንድ ሰው 30 ዓመት ቢያገለግል ዝም ብሎ ብቻ ነው የሚያዳመጡ። ምክንያቱ ውስጣቸው ላይ ጥላቻ መንፈስ ሞቷልና። የውስጣቸው ጥላቻ መንፈስ የሚሞተው መቼ ነው? ሆሊ ስፒሪት አንተ ውስጥ ሲቀመጥ ነው። መንፈስ ቅዱስ አንተ ውስጥ ካለ የጥላቻ መንፈስ ይሞታል። የዝና መንፈስ ይሞታል። እኔ አውቃለሁ የሚል መንፈስ ይሞታል። እኔ ከሱ በላይ ነኝ የሚለው መንፈስ ይሞታል። ትዕቢት ይሞታል። አመጽ ይሞታል። ወሬ ይሞታል። ይሄ መንፈስ በኢየሱስ ስም ይሰጣቸው እና በደምብ ስሙ። ምዕራፍ 9 ቁጥር 18 ለብቻቸው ሲጸልይ ደቀ መዛሙርቱ ከእርሱ ጋር ነበሩና ሕዝቡ ማን እንደሆን ብሎ ምን አድርጋቸው ጠየቃቸው። እነርሱ መልሶ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ተቀድሞ ነቢያት አሉ። አዩ ኢየሱስ ራሱ አላወቁ። አይታቻል አሉ እንደዚህ አይታቻል ሰምታቻል። አሁን ይሄ እኮ ደቀ መዛሙርት ናቸው፣ ቸርች ውስጥ ናቸው ያሉ። ኢየሱስ ምን አድርጋቸው ለኔ ምን ትላላችሁ ብሎ ጠየቃቸው። ድንገት ሰርፕራይዝ ጥያቄ አደረጋ። ሌሎቹ ዮሐንስ ይላሉ ለኢየሱስ እኮ ነው። ሌሎቹ ደግሞ የቀድሞ ነብይ ይላሉ። ሌሎቹ አይ አንተ ምልክተኛ ነህ ይላሉ። አይ ኢየሱስ ራሱ ካላወቁ ያውስ ማጴንጦቼ መንፈስ ቅዱስ ካልነካችሁ ለምን ቸርች እንደምትመጣ ማታቀም አትዋሹ። ውሸት እኮ ነው። ሃሌሉያ የሚለው ሰዎች መንፈስ ነክቶ እንዳይመስላችሁ ፌክ ነው፣ ፌክ ነው። ለዛ እኮ ነው ብርሃንና ጨለማ አንደርስታንድ ማድረግ ያልቻል። እውነትና ውሸት እኮ መለየት ያልቻላችሁ ለዛ ነው። አንዱ እግዚአብሔር ይባረካ ስትሉ፣ አንዱ በለመልፋት ምሉ፣ አንዱ ገንዘብ እግዚአብሔር አያደርግም የሚሉ፣ አንዱ ጌታ ሀብታም አድርግ። ይሄ ማለት እኮ ኢየሱስ ያለማወቅ ነው። ሰዎቹ ይሄ ስም ደቀ መዛሙርቶች ናቸው። ለኢየሱስ ምን አለው? ኢየሱስ እኔ ምን ትላላችሁ አለ ጠየቃቸው። አብሮ ቁጭ ብሎ ግን አያውቁም። አብሮ ነው ያሉ እኮ ሌላ ቦታ አስተምሮ ነው። እኔስ ማን ትላላችሁ ሲል እኔ ከደቀ መዛሙርቱ አንዱ መጥምቁ ደግሞ ዮሐንስ። አይ አንተ መጥምቁ ዮሐንስ ነህ። አይ ነቢያት ውስጥ የነበሩ እንደ ኤልያስ አዩ አብሮ ቁጭ ብሎ ኢየሱስ አያውቁም።
ሰው ኢየሱስ ራሱ ማወቅ የሚችለው ውስጡ የሚመሰክረው መንፈስ ሲኖር ነው። ሼባራ ሳታባካ በድምፅ ስሙ። እናንተም እኔስ ማን እንደሆንኩ ትላላችሁ። አሁን መጣ ወደ ዋና። ጴጥሮስም መልሶ ከእግዚአብሔር የተቀባ ነህ አለው። እርሱ ግን ለሰው ልጅ ብዙ መከራ ይቀበላል፣ ሽማግሌዎችም በካህናትም አለቆችም በጻፉት ቃል ሊገደል ሶስተኛ ቀን ሊነሳ ይገባል ብሎ ለማንም ይህ እንዳትናገር አዩ። ማን ነው የነገረው? ጴጥሮስ ነው የነገረው። ጴጥሮስ ነው የነገረው። ኢየሱስ መሆኑ የነገረ ማን ነው? ጴጥሮስ ነው። ሁሉ ግን ዮሐንስ ነው። ከነቢያቶች አንዱ ነው ጴጥሮስ ነው። ትኩር ብሎ አየና ትክክለኛ አንተ ኢየሱስ እንደሆነ የነገረው ጴጥሮስ ነው። ጴጥሮስ ግን መጀመሪያ ምን ነበር? ጴጥሮስ ኢየሱስም ክዷል። መንፈስ በሌለ ጊዜ ክዷል፣ በመንፈስ ቅዱስ በተሞላ ጊዜ አምነዋል። ለዛ እኮ ነው አገልግሎትም በመንፈስ ቅዱስ መነካት ያስፈልጋል። ትንቢት መናገርም በመንፈስ ቅዱስ መነካት ያስፈልጋል። ድንቅ ነገር ለማድረግም በመንፈስ ቅዱስ መነካት ያስፈልጋል። ሰው በመንፈስ ቅዱስ ካልተነካ ሁሉ ነገር በክሳራ ነው። አገልግሎቱ ራሱ ግራ ነው የሚጋባ፣ እጅ ነው የሚለው፣ አይገባም። መስማማት አይኖራቸው። ኢየሱስ እኮ እንዲስማሙ ነው ራሱ እኮ በመንፈስ ቅዱስ የሰጣቸው። እንደዚህ ያለ እኮ ከኢየሩሳሌም መንፈስ ቅዱስ ይኸው በኃይል እስከምትሞሉ ድረስ ከኢየሩሳሌም አትውጡ አለ። ምክንያቱ ትዋረዳላችሁ። ዝም ብሎ ማይክ ይዛችሁ እኔ ወንጌላዊ ነኝ ብላችሁ አትውጡ፣ ትመታለህ። ምክንያቱ እጅ ላይ ምንም ነገር ካልሆነ ይሰማል፣ አንሶ በድንጋይ ይፈነክታል። አንዳንድ ሰዎች እኮ ለምንድን ነው ጸጋ እንደዚህ የተገለጠላቸው ሰዎች ላይ ድንጋይ የሚወረውሩ ታውቃችኋል? ሰውየው ድንጋይ የሚወረወርበት ምክንያት እሱ ድንጋይ ባይወረወር በዚህ ሰንበቴ ላይ ህዝቡ ሰውየው ለድንጋይ ይወረወራል። ለዛ እኮ ነው ገብታችሁ ሞራ። ለዛ እኮ ነው እናንተ አሁን የማታውቃችሁ አንድ ሰው ጸጋ ከተገለጠ በኋላ አንድ የሆነ ቦታ ሰጠ እንዳይመጣው ወይኔ ምን ወጣችኋል? ሰውየው የሚጮኸው ለራሱ ስልኩ ነው። ምክንያቱ ህዝቡ እሱ ብዙ ዓመት ቆሮንቶስና ሉቃስ ያስተማረ ህዝቡ ካንተ ለውጥ አላገኘም ብለው ድንጋይ አንስተው ይፈነክታሉ። ስለዚህ ሰውየው የራሱ ነፍስ ለማዳን አንተ መከልከል አለበት። ለዛ እኮ ነው ኃይል ያረፈበት ሰው በሱ ላይ በር መዘጋት አትችልም። ምክንያቱ የሱ በር እግዚአብሔር ስለሆነ። ለዛ እኮ ነው ኃይልና ስልጣን ሰጣቸው። ኃይልን ነው የሚያስፈልገው ለሁላችሁ። ሰዎች እኮ አጋንንት ውጣ ብሎ ለማስወጣትም በሽተኞች እጅ ጭኖ ለመፈወስም የሌለ ነገር ወደ መኖር መቀየርም ባዶ አካውንት በታምራት መሙላትም ኃይል ያስፈልጋል። ኃይል ከሌለ ተቃዋሚ ነው የምትሆነው። ሰው ኃይል ከሌለ እኮ ለዛ እኮ ነው ብር ሲገባ ከየት ነው ትላለህ። ምክንያቱ ይኸው ስሙ በደምብ ስሙ። ካልተመሳሰላችሁ ወይ ዚስም መሆን አለበት ስፒሪቱ። ዚስም ካልሆነ ክፉ መንፈስ ከመካከላችሁ ይለያል። ወይ በእግዚአብሔር ታምራት ቅባት የተቀቡ ብዙዎቹ በታምራት መቀባት አለባችሁ፣ ወይ ደግሞ በመንፈስ ቅዱስ መሞላት አለባቸው። ምክንያቱ አንተ ላይ ያለው የእግዚአብሔር መንፈስ በጣም ድንቅ ነገር ሲያረግ ስጋ ለባሽ ቁጭ ብሎ ይናደድባል። ማናደዱ ብቻ አይደለም፣ አንተ ለመጥፋት ነው የሚያስበው። ከመካከላቸው ላይ ግን ብቅ ብሎ ይለያል። ስለዚህ ሰውየው ወደዛ እንደሚያደግ ስለሚያውቅ ነው መጀመሪያው እንዳታደግ መከልከል የሚፈልገው። ብዙ ሰዎች እኮ ጌታ ነው ያሳደጋቸው እንጂ እንደሱ ሐሳብ እኮ አታደጉም ነበር። እግዚአብሔር ነው ያሳደጋቸው። እና ታምራት ሰዎች የሚጠሉ መቼ ነው? መንፈስ ቅዱስ ስለሌላቸው ወይ ደግሞ ኃይል በእግዚአብሔር ኃይል ስላልተሞሉ ነው። በእግዚአብሔር ኃይል ያልተሞሉ ሰዎች ደግሞ የነሱ መሸፈኛ ምንድነው? መቃወም ነው። እኔ ባለፈው ላይ አስተማርኩም። ልክ ነው ካልክ ብዙ ሰዎች ይቀበላል፣ ልክ አይደለም ግን ካልክ ብዙ ሰው አንተ ይደግፋል ብያለሁ። ምክንያቱ አንድ ነገር ልክ ነው ካልክ ብዙ ትውልት ታጣለህ፣ ልክ አይደለም ግን ካልክ ደግሞ ሜቢ 50 30 ሰው ታገኛለህ። በመንፈስ ቅዱስ ያልተሞሉ ሰዎች ምንድነው የነሱ ትልቁ ምልክት? ቅናት። የመጀመሪያው ቅናት፣ ሁለተኛ ብስጭት፣ ሶስተኛ ቁጭት።
አራተኛ ቢሶት አለ። ተውና ቁጭ በለ ካፌ ቡና እየጠጣ አንተ የምጠጣ ቡና ቢሶት አለበት እሱ ጋር ምክንያቱ አንተ ሲያይ የሚናደዱ ሰዎች አንተ ላይ አልረፈ መንፈስ እሱ ላይ ስላላረፈ ነው። አንተ ላይ ሆኖ ታምር የሚሰራ የእግዚአብሔር መንፈስ ሳምባዲ ላይ ወይ አንድ ሰው ጋር ስላልሆነ አንተ ሲያዩ በቃ ሰላም አያገኙ። አንቺ ሲያዩ ይበሳጫሉ። በቃ ብስጭ አንቺ ሲያዩ በቃ እንዴት ነው የሚታያችሁ? ምክንያቱ ምንድነው? አንቺ ላይ ያረፈው ያ የእግዚአብሔር ታምራት መንፈስ ያ ሳምባዲ ላይ ስለሌለ ነው። ሰውየው ደግሞ ምንድነው የሚፈልገው? በዚህ መንፈስ ኑሮ ታስማምቷል። ምን ሆኖ በስጋ መኖሩ ታስማምቷል። ፖለቲካ ውስጥ የሚያለው፣ ቸርች ውስጥ የሚያለው፣ ኳሪ ውስጥ የሚያለው፣ ነብይ ውስጥ የሚያለው፣ ፓስተር ውስጥ የሚያለው፣ ወንጌላዊ ውስጥ ሁሉ ቦታ አለ። ሰውየው ሁሉ ገብ ነው። ስጋ ለባሽ ሁሉ ገብ ነው። ምክንያቱ ይሄ ቦታ ለኔ ነው፣ ይሄ ቦታ ለኔ አይደለም አይልም። በስጋ ስለሆነ ቦታ መምረጥ አይችልም። ሰው ቦታ የሚመርጠው መቼ ነው? በመንፈስ ብቻ ነው። አሜን ነው። ለዛ እኮ ነው የከሰል ነጋዴ ፓስተር ስታረጋችሁ እሺ ይላል። ሰውየው እኮ ስጦታ ከሰል ነጋዴ ነው። ስጦታ ምንድነው? ከሰል ነጋዴ ነው። እግዚአብሔር እኮ በከሰል ይባርካል ብሏል። እሱ እምቢየው እኔ ፓስተር ነኝ ይላል። እረ ፓስተር አንተ ሰው የነጋዴ ነው አይደለም፣ እኔ ፓስተር ነኝ። እንደዛ ሰዎች ምንድነው? በመንፈስ ስለማይመሩ የእግዚአብሔር ቤተ መቅደስ በር ዝግ ናቸው። አሳደጉም አያድጉም። ምክንያቱስ ስጦታችሁ ንግድ ነው እንጂ ፓስተር አይደለም። ስጦታችሁ ነጋዴ ነው እንጂ ወይ ነብይ አይደለም ወይ መጋቢ አይደለም። ፍሬ አያፈሩም። በሱ ስለሚፈራ ፍሬ የለም። ልመና መንፈስ ከነሱ አይጠፋም። ሁሌ ለማኝ ናቸው። ጃኬት ይለምናሉ፣ ጫማ ይለምናሉ፣ ትራንስፖርት ይለምናሉ። 3 ዓመት 8 ዓመት እግዚአብሔር ከሰማይ መስኮት እንዳይከፍትልህ ያለው መንገድ ስጦታ የሱ አይደለም። የሰው መንገድ ውስጥ ነው ያለው። ዛሬ ከሰው መንገድ ውስጥ ትወጣላችሁ። ጉነጨ በጠርግና እግዚአብሔር ከሰው መንገድ አንተ ያወጣል ብለው አዮ ሰው ወንበር የሚለየው መቼ ነው? መንፈስ ኖር ነው። ይሄ የኔ ነው፣ ይሄ የኔ አይደለም፣ ይሄ ያንተ ነው፣ ይሄ ያንቺ ነው የሚለው መቼ ነው? መንፈስ ቅዱስ ሲኖር ነው። ምድረክ ወተረ በበበበበ የተባለ ሁሉ መንፈስ ቅዱስ አይደለም። ሰዎች እኮ አመሳስለው ሊሰራ ያወራሉ እንጂ መንፈስ ቅዱስ ነክቶ ነው። ሃሌሉያ አምሎ ሁሉ አይልነካም። ፌክ ነው አነካም። የመንፈስ ቅዱስ የነካ ሰው ትርጉምና ፍቹ ምንድነው ብላችሁ ከጠየቃችሁ ትዩት ነው። ከዛስ የዋ ነው። በጣም የዋ ነው። የዋነቱ አልፎ ብቻ ታቃችኋል። በጣም የዋና የዋ ነው። ትዩት ነው። ከዛስ አቃፊ ነው። በንግግር አንተ አይሰብርም። አፉ ላይ ክፉ ፍላጻ የለው። አፉ ላይ የሚያወጣ ነገር ፍላጻ የለው። ፍላጻ ከአፉ ፍላጻ አይወጣ። ምክንያቱስ ትዩት ነው። መልካም ነው። አቃፊ ነው። ፍቅር ይወዳል። ኦኬ። የተሳሰሰ ሰው እሱ ጋር ሲመጣ በስተቱ አይደበድብም። ስተቱ ችሎ አቅፎ ያሻግረዋል ክፉ ዘመን። እግዚአብሔር ኃይል በእናንተ ውስጥ ይቀመጥ። ለዛ እኮ ነው የእግዚአብሔር ታምራት ሰዎች መቀበል ማይችሉ ታምራት ለይቶ ማወቅ የማይችሉበት ምክንያት መንፈስ ቅዱስ ስላላረፈላችሁ ነው። ስለዚህ ሚራክል ማን ይቀወማሉ፣ ነብይ ይቀወማሉ፣ ፓስተር በቃ የተሻለ ጸጋ የተገጠመ ሰዎች ሁሉ ከአጋንንት ነው ይላሉ። ምክንያቱ ለምንድን ነው ብላችሁ ኢላው ላይ መንፈስ ቅዱስ የለው። መንፈስ ቅዱስ ያለ ሰው ማን ነው ስለ ሰው የሚያወራ? እስኪ መንፈስ ቅዱስ ያረፈ ሰው ማን ነው ስለ ሰው የሚያወራ? ጊዜውም የለው። አውራም ሲጀምር አይችልም። መንፈሱ አይፈቅድም። ተሸክሞ የሚሄደው እኮ የእግዚአብሔር ኃይል ነው። ሰው የእግዚአብሔር ኃይል ተሸክሞ የወሬ መጋዘን አይሆንም። ሰው የእግዚአብሔር ኃይል ተሸክሞ የአመፃ መጋዘን አይሆንም። ሰው የእግዚአብሔር ኃይል ተሸክሞ የስድብ መጋዘን አይሆንም። ዛሬ በኢየሱስ ስም ኃይልና ስልጣን ስጣቸው። ምን ያስፈልጋል? ኃይልና ስልጣን ያስፈልጋቸዋል። ቤተ ክርስቲያን ውስጥ አሁን ግብግብና ግርግሩ ትልቁ ልዩነት
መፈጠር አለበት። ምክንያቱ ምንድነው? ለእግዚአብሔር መንፈስ የሚጸልዩ ሰዎች ህልም ስልጣን ስጠኝ፣ መጋቢ አድርገኝ። አሁን ሁሉ ሰው ተነስቶ ሸራ ያጥፋል ነብይ ነኝ ይላል። ነብይውን ብይውን አታቁም። ሸራ ለጥፎ ነብይ ነኝ ይላል። አፉ ላይ ግን ሰዳቢ ነው። ይሄ ዱላ ይዞ ነው የሚንቀሳቀሰው። አመጻ ነው የሚለው መንፈሱ ውስጡ ላይ አለ። አውሬ ነው። ሰው የሆነ ብይውን ብይሚውን አታቁም። ነብይ ምን ያተሰው ነብይ ማለት ምን ያተው ነው? መጀመሪያ የነቢያት መንፈስ እንደ ኤልያስ አታዩም እንዴ? የነቢያት መንፈስ እንደ ሙሴ ላይ የእግዚአብሔር ቅባት ይው፣ እንደ ኤልሳ ላይ ያለው ቅባት ይው። ነብይ ማለት ገዢ መንፈስ አለበት፣ የሚገዛ ስፒሪት አለበት። ነብይ ምድር ትሰማለች፣ ሰማይ ትሰማለች። ነብይ ስጋ ለባሽ እንዲያዳምጡ አይታገልም። ካዳመጠም አዳመጠ፣ ካላዳመጠም አላዳመጠም። ነብይ እኔ ነብይ ነኝ ብሎ አያወራም። ስራው ነብይ መሆኑ ያሳያል። አሜን ነው ወይ? ነብይ እኔ ነብይ ነኝ አይልም። ስራው ነብይ እንደሆነ ያርጋል፣ ይነገረዋል። ኢየሱስ ጌታ ነው። አንድ ትራፊክ መንገድ አግኝቻችሁ አንተ ትራፊክ አይደለም ትላላችሁ። ስራው ራሱ ትራፊክ እንደሆነ መንገድ ያስቆማል። መኪና ሲኖ ይሁን ግልባጭ ይሁን ባስ ይሁን ቆም ካለ ይቆማል። ስራው ምንድነው? ማስቆምና መጠየቅ ነው። ይጠየቃል፣ ትመልስለታለህ። ትራፊክ ነው። እሱ ስልጣኑ ምንድነው? ማስቆም መጠየቅ ስልጣኑ ነው። ያንዲ ነብይ ላለው ቅባት ምንድነው? ቀንበር መስበሩ ስልጣን ነው። ጨለማ ወደ ብርሃን መቀየሩ ስልጣን ነው። ያለቀ ነገር ማስቀጠል ስልጣን ነው። ታምራት ጸጋ ማድረጉ ስልጣን ነው። ስለዚህ ኃይልና ስልጣን ያስፈልጋችሁ ለሁላችሁ። ኃይልና ስልጣን ከሌላችሁ ምንድነው? ሁሉ አስመሳይ ነው የምትሆኑ። ቸርች ውስጥ ተቀመጠ አስመሳይ ማለት ነው። አሜን የሚል አስመሳይ፣ ሚዘምር አስመሳይ፣ ሚዘል አስመሳይ፣ ኳሩም አስመሳይ። በዚህ ወይ ነገረኛ ሰዎች፣ በጣም ነገረኛ ሰዎች፣ ተናጋሪ ሰዎች ሁለት ችግር አላቸው። አንደኛው ላይፋቸው 90% ጎድሎ ነው። 10 አይደለም 90% ጎድሎ ነው። ሁለተኛው ኢየሱስን አቁም። ምክንያቱም ሃይ የሚላችሁ መንፈስ የላቸው። ይሄ ነገር ልክ አይደለም ብሎ የሚናገር መንፈስ ቅዱስ የላቸው። እንጀራቸው ምንድነው? ስድብ ነው። እንጀራቸው ምንድነው? መቃወም ነው። እንጀራቸው ምንድነው? ያንቺ ስም መጥፋት ነው። ያንተ ስም እኔ የወንድሜ ስም አጠፍቼ እንጀራ ከሚበላ ባይበላስ? ከእግዚአብሔር ጋር ማስታረቀኝ ነገር፣ እግዚአብሔር ጥሩ ነገር ሰርታል የማይለኝ ነገር ዘመኔ ሙሉ የሰው ስም ያጠፋ እንደ ቁራሌ እኔ እንጀራ የሚበላ ምን ይጠቅመኛል? አሉ እኮ የሰው ስም ያጠፉ እንጀራ የሚበሉ አሉ፣ ግን ያገልጋይ ናቸው። መድረክ ላይ ወጥቶ በቃ ሙሉጭ አድርጎ ይሰድባል። አንተ ጥሩ ሰው ነው የሆነ አንተ የምታመርተው ማን ነው? ሰዳቢ ኮሚቴ ነው የምታመርተው። ሰዳቢ ፓስተር ሰዳቢ ኮሚቴ ያመርታል፣ ጥሩ ሰው አያመርቱም። ምክንያቱ እየሰጠ ነው የሚበቀለው። ኢየሱስ ጌታ ነው። የእግዚአብሔር መንፈስ ያለባቸው ሰዎች አይመለሱም። መልስ አይመልሱም። ከዛስ አይናገሩም፣ ቼክም አያደርጉም። አንተ ትጮዋለህ ስደከም ትተዋለህ። እሱ ቼክም አያደርግም። የሚያወሩ ሰዎች ጊዜ በጊዜ እየቀነሱ እየጠፉ ይሄዳሉ። እነሱ ደግሞ ጊዜ በጊዜ እየጨመሩ ይሄዳሉ። በዛው የሳኦል ድንኳንና የዳዊት ድንኳን እኮ ነው። በቃ ሳኦል ቤቱን የወርደደ ዳዊት ቤት ምን ነው እየጨመረ በቃ መጨመር ምን ማለት ነው? አሁን እናንተ አሁን ከሳኦልና ዳዊት ቤት የምትፈልጉ ምን ቤት ነው የምትፈልጉ? ቆርቆሮ የምትፈልጉ? አሁን ቆርቆሮ አይመጣም፣ አይዟችሁ። ያን ጊዜም እኮ ቆርቆሮ አይደለም የጨመረው፣ ግዛቱ ነው የጨመረው። የዳዊት ግዛት እየሰፋ ሄደ፣ የሳኦል ግዛት እየቀነሰ ሄደ ነው እንጂ ቆርቆሮ ቁመት እኮ አይጨምርም አይቀንስም። ይሄ ቆርቆሮ እኮ አሜን ስላለ አይጨምርም፣ አጌን ስላለ አይቀንስም። ቆርቆሮ ነው። ያንተ ግዛት ነው እየሰፋ የሚሄደው፣ የጠላት ግዛት ነው እየጠበበ የሚሄደው። አሜን ነው ወይ? ለዛ እኮ ነው የሳኦል ቤትም ምን ሆነ እየቀነሰ ሄደ፣ የዳዊት ቤትም ምን ሆነ እየጨመረ ሄደ የሚባሉ ለዛ ነው።
ስለዚህ ጌታ ካንተ ጋር ሲኖር እየጨመርክ ትሄዳለህ። ለዛ ነው ሆሊ ስፒሪት የሚያስፈልጋቸው። በአገልግሎታችሁ ላይ መንፈስ ቅዱስ ይኖራችሁ። በቤታችሁ ላይ መንፈስ ቅዱስ ይኖር። በዘመናችሁ ላይ መንፈስ ቅዱስ ይኖር። በህይወታችሁ ላይ መንፈስ ቅዱስ ይኖር። ለዛ እኮ ታምራት የሚባለው ከእግዚአብሔር ነው ብሎ መናገር የማይችለው ሆሊ ስፒሪት ስለሌለ ነው። ምክንያቱ ታምራት ማድረግ የሚችለው እግዚአብሔር ብቻ እኮ ነው። እግዚአብሔር አንዳንድ ሰዎች ታውቃቸዋል፣ አጋንንት የሚፈሩ እግዚአብሔር ደግሞ ማይፈሩ ሰዎች አሉ። አጋንንት ይፈራሉ፣ እግዚአብሔር ግን አይፈሩም። ለምንድን ነው? እነሱ የአጋንንት ብቃት ያውቃሉ እንጂ የእግዚአብሔር ብቃት አያውቁም። ሰው ሁሉ ብቃት የሚያውቀው ነገር ነው የሚፈራ። አሜን ነው። ህግ ማቅ ሰው ሚኒሻ ይሰድባል። ሚኒሻ አንተስ ደግሞ ማን ነው ብሎ ሙሉጭ ታደርጋለህ። ሚኒሻ ስማ አንተ ወስዶ እስከ ፖሊስ ጣቢያ ግቢ ድረስ ነው የሚያደርሰው። ከፖሊስ ጣቢያ ግቢ ካደረሰ በኋላ ሚኒሻ አይመለከትም። ህግ ራሱ ካልቻለ ያደርሳል። መጀመሪያው ህግ ነበር ማወቅ አለበት። አንተ ሚኒሻ ከመሰደብ በፊት ሚኒሻ ማን ነው እሱ ማን ነው ምትሉ ሰዎች አንተ ሰዎች አላችሁ እኮ ሚኒሻ ምንድን ነው የሚሉት ሰዎች። ሚኒሻ እስከ ፖሊስ ጣቢያ በር ድረስ ያደርሳል። አንተ ከፖሊስ ጣቢያ በር ድረስ ከበር በኋላ ማን ነው ያንተ ጉዳይ የሚቀበለው? አቃቤ ህግ። የፖሊስ ጣቢያ አቃቤ ህግ ነው ጉዳይ የሚይዘው። አቃቤ ህግ ወደ ተወዛል ወደ ፍርድ ቤት። ሚኒሻ ካንተ ጋር ይሄዳል አይሄድም? ፖሊስ ይሄዳል አይሄድም? ከፍርድ ቤት በኋላ ወደ ፍርድ ቤት ምንድን ነው የሚያደርገው? ውሳኔ ይሰጣል። ከውሳኔ በኋላ የት ትገባለህ? ማረሚያ ቤት። ማን ነው የሚጠብቀው እዛ? ፌዴራል። ስንት ሰው ነው አንተ ለሚቀየረው? 2 ሰው ነው የሚቀየርልህ። ሚኒሻ በሩ ድረስ ያደርሳል። ፖሊሱ ደግሞ ፍርድ ቤት ድረስ ያደርሳል። ፍርድ ቤት ደግሞ ካልቻለ ያደርሳል። ካልቻለ ደግሞ ስትደርስ ደግሞ ፌዴራል ይመድብላል። አይተህ የማታውቀው ሰው ማለት ትገባለህ። ይሄ ሁሉ ጣጣ መጣመን ምንድን ነው? ለዚህ ሚኒሻ የሚለው ነገር ያለ መስማት ነው። የሚኒሻ ማን አካል ነው? የህግ አካል ነው። ለዛ እኮ መንፈስ ቅዱስ ሰዎች ሳያውቁ ሲቀሩ ይኸው ስሙ ስጋዊ ስለሆኑ መጀመሪያ ምን ይበተናሉ? ኳሪ ይበተናሉ። ከዛስ ፌሎሺፕ ይበተናሉ። ከዛስ የአባሎች አንድነት ይበተናሉ። ከዛስ ቸርቹ ይበተናሉ። ከዛ ብቻ ይቀራሉ። እንጦጣ ብቻ ነው መቅረው። ሰረውላችሁ ይላል። አንተ ብቻ የሚያስቀረ መንፈስ ምን ያሰርተ ነው? መድረክ በፊት መጀመሪያ መስቀል ማወቅ አለብኝ። ጻፉ። ከመድረክ በፊት መስቀል ማወቅ። አሁን መስቀል ያላወቁ ሰዎች ነው መድረክ የሚፈልጉ። የመስቀል ስራ ማወቅ አለብኝ ከመድረክ በፊት። ስለዚህ ኃይልና ስልጣን ያስፈልጋቸዋል። ለማን? ለሁሉ፣ ለቤተ ክርስቲያን ሁሉ። ኢየሱስ ክርስቶስ እኮ ኃይልና ስልጣን ሰጣቸው፣ ደዌም ሊፈወሱ ዘንድ፣ አጋንንትም ሊያወጡ ዘንድ፣ ታምራቶቹም እንዲገለጡላቸው ዘንድ። ስለዚህ ኃይል ምንድን ነው? እናውን እዚህ ቁጭ ብዬ በኢየሱስ ስም ስልጣን የእናንተ ቤት ውስጥ ያለው የትኛው በሽታ ተፈወሰ ስል ሰው ሲፈወስ እኔ ያለው ቸርች ውስጥ ነው። ሰውዬው ተፈወሰ ግን ቤታችሁ ነው። እኔ እጅ አንጫንኩም፣ መንፈሱ ነው ሄደው። ስለዚህ ኃይል ማለት ማዘዝ ከቻልኩ፣ ስልጣን ማለት መጥራት ከቻልኩ፣ በጌታ በኢየሱስ ስም የእናንተ አካውንት ለአሁን ይሄ ብር አዘዝኩ ስል ብር ስገባ ያንተ አካውንት እኔ ቁጥሩ አላቅም፣ ያንተ ነምበር አላቅም፣ ያንተ ስሙ ማን እንደሆነ አላቅም። ብሩ ግን ያንተ አካውንት ለገባው። ምክንያቱም ምንድነው? ለምንድነው ሆነው? ኃይል አዝዤዋለሁ፣ ስልጣን ጠርቼዋለሁ። ስለዚህ በረከት አንተ አድረስ አድርገዋል። በእግዚአብሔር ኃይል መነካት ይሁን። በኢየሱስ ስም ዘመናችሁ በኃይል ይሞላ። ታምራት ሁንላችሁ። ተፈጸመ። ለእግዚአብሔር ክብር